መድኃኔዓለም ድንቅነ ለስምህ ልንበርከክ በወላዲተ አምላክ ትንሣኤ ላበስር ለዘመነ ሄኖክ ያበቃን አምላክ መድኃኔዓለም ድንቅነ ለስምህ ልንበርከክ በወላዲተ አምላክ ትንሣኤ ላበስር። የቅዱስ ሄኖክ ዘመን አቆጣጠር ጥንቅቅ ያለ ለህሊና ራሱ የሚስማማ መሆኑ 91 እያደረገ አራቱን ወቅት ይቀያይራል። ከየት 365 እንዳሉት ያው ቅድም መምህር ፍቅረ ማርያም ከሳይንሱ እንደሆነ እንደዚሁ ከጣዖት አምልኮ ጋር የተያዙ አቆጣጠሮች ከነሱ የተኮረጀ እንደሆነ አብራርተውታል። ባህር ሐሳቡስ መስከረም 25 ላይ አንዱን ወቅት ይጀምራል። ክረምት የሚያልቀው መስከረም 25 ነው። መሀል ላይ ብዙዎች የሚመስላቸው አውደ ምሕረት ላይ የወጣ መምህር ምናምን እግዚአብሔርን ይወዳል ቢዝነስ ነው እንደሚሰሩ የምትናገረው። በቤቴ እየነገዱብኝ ነው የምትላቸው። አሁን እኛን የሚያስቸግረን ማን ነው? እኛ ከሊቃውንት እግር ስር ነው ያደግነው። ደግሞ እንደዚህ የሚሉኛል አትሮንስ ስር እኮ አላደገችም። አትሮንስ ስር ያደጋችሁት እኮ ናችሁ እየቀጠቀጣችሁት ያላችሁት ህዝቡን። እኔ ደግሞ ለቆምኩበት ዓላማ ለተሰጠኝ ለመንፈስ ቅዱስ እግዚአብሔር አምላክ እስከ ፍጻሜን ያሳምር። አለቅም በቃ እወቋት፣ ዋጧት። ብዙ አይነት ስም ይሰጠኛል፣ አይበግረኝም። ለዚች ታላቅ አቢሲኒያ ለዓለም ምሳሌ የሚሆን ነገር በዚች በጽላተ ሙሴ ባለችበት ጥበቃ እየተደረገልኝ ማለት ነው። ቅዱስ ሚካኤል ጥበቃ እያደረገልኝ። የሚገርም እኮ ነው። እህተ ማርያም በቦዲጋርድ ትወጣለች። አልወጣም በቦዲጋርድ ነኝ። እሷን ተማምኜ ነው መውጣውና ምገባው። እኔ ላይ ያልተሞከረ ነገር አለ? ስንት አይነት ነገር ነው። ስንቴ ነው የገነዙኝ እኔን። ስንት አይነት አገናነዝ ነው እዚህ ግቢ ውስጥ የገነዙኝ። ፈቀደችላቸው እስኪሞክሩ። በቃ ይሄ የአስማት ስራችሁ በባህር ሐሳብ እየጠነቆላችሁ የምታረጉት በቃ አሁን ይሄ ህዝብ ይበቃዋል። የሚያምን ይድንበት ዘንድ መንገዱ ተከፍቶለታል ማለት ነው። የአምላክ እግር ስር መቀመጥ ይሻልሃል ወይስ የደብተራው የመተተኛው የጠንቋዩ እጅ ስር መቀመጥ ይሻል? ምረጥ። ያ ምርጫ ነው። ህዝብ በስንት ነገር ነው የሚመታው። የአብርሃም አምላክን ጠይቀነዋል። ለይተን እንለይ ተብለናል። ስለዚህ እኛ አንተን ብለን የምንልህ ህዝብ አታስነካን፣ ከነዚህ ሰዎች ነፃ አውጣ። ስለዚህ ሁለት አይነት ህዝብ ነው የሚኖረው ማለት ነው። በባህር ሐሳብና ኮተት የሚያምን ህዝብ ነብይ እግዚአብሔር ቅዱስ ሄኖክን ቅዱሳን አበው እህተ ማርያም በቃ ጠፍታለች። እህተ ማርያም በሌላ ነገርም ገና እመጣልሃለሁ። በዚህ የሚመጣበት መንገድ በጣም ይገርምሃል። ቃሉት ያሰማልን፣ በረከት ተዋህዶ ያጽናልን። ዲያቆን ወልደ ሰንበት እንዲሁም መምህር ፍቅረ ማርያም ስለ ዘመነ ሄኖክ አቅርበውልናል። እንግዲህ ግልጽ የሆነ ማብራሪያ ይመስለናል። እንግዲህ ባህር ሐሳቡን ትተን ወደ ዘመነ ሄኖክ እንድንመጣ የሚል ነው ማብራሪያው። የተነሱ ጥያቄዎች ካሉ እሱን እንመልስና ወደ ቀጣዩ እንገባል። እንዴት ቆየን? በጣም ደስ የሚል ትምህርት ነው ያገኘ ነው። መምህራን ወይም ትምህርት ክፍሉን እግዚአብሔር ያክብርልን። እንዲሁም በመላው ዓለም በመሆን በኦንላይን ይህንን የምትከታተሉ የጠየቃችሁትን ጥያቄ አሁን ያው እናቀርባለን። መጀመሪያው ጥያቄ ለእምነ ንግስተ ነገስታት እህተ ማርያም ዘኢትዮጵያ አቢሲኒያ ከዚህ በፊት በአስተላለፉት መልእክት እኔ መንፈስ ቅዱስ ይይዘኛል እንዴት ቀን እቀይራለሁ ብለው ነበር እና አሁን እኮ ቀኑ ይሄ ነገር አሁን ቀኑ ተቀይሯል፣ ይሄ ነገር አይጋጭም ወይ ነው የሚለው። ሌላኛው ደግሞ ጳጉሜና ሱባኤ ምን ያገናኛቸዋል? ጳጉሜና ሱባኤ ምን ያገናኛቸዋል? ጳጉሜ ትርፍ ቀን ነው፣ ሱባኤ ደግሞ 7 ነው እና ግልጽ አይደለም። ምናልባት ዲያቆን ወይም ፍቅረ ማርያም
መምህራኖች ከገባችሁ እንድታብራሩላቸው ነው። ሌላው ዘመነ ሄኖክን ከዚህ በፊት ማን ይቆጥርበት ነበር እና መቼ በዘመነ ሄኖክ መቆጠር ቆመ? ከዚህ በፊት ማን ይቆጥርበት ነበር? ከዛ መቼ ቆመ? እናንተ ምንን መነሻ አድርጋችሁ አስቀጠላችሁት የሚል ነው። ሌላኛው ደግሞ የአንዱን ቀን ልዩነት ብታብራሩ። ምክንያቱም በ365 እና በ364 መካከል የአንድ ቀን ልዩነት እንዴት ጳጉሜን ሊፈጥር እንደቻለ ብታብራሩልን የሚል ጥያቄ ነው ያለው። ለንግስተ ነገስታት ንግስተ ነገስታት እህተ ማርያም ከዚህ በፊት ጳጉሜን 7 ናት የሚል መልእክት አስተላልፈው ነበረ። ጳጉሜን ሁሌም 7 ናት የሚል መልእክት አስተላልፈው ነበረ እና አሁን ደግሞ ጳጉሜን ትርፍ ቀን ናት፣ የዘመን ላይ ልትካተት አትችልም፣ እንደዚህ የሚል ማብራሪያ አለው። እሳቸው ደግሞ በመልእክታቸው ከዚህ በፊት ሁልጊዜ 7 ናት ብለዋል። ይሄ ነገር አይጋጭም ወይ የሚል ነው። ያው በተደጋጋሚ ብዙ ጊዜ ከዚህ በፊትም በነበረው ጉባኤ ላይ ማብራሪያ ተሰጥቶበታል። እሳቸውም ከዛን ጊዜ ጀምሮ በተለያየ ጊዜ ማብራሪያ ይሰጥበት ነበረ፣ ለረጅም አመት ማለት ነው፣ 7 አመት ያህል እና ካለመከታተል ወይም ካለመረዳት የመጣ ነገር ነው። ዞሮ ዞሮ ጥያቄው ስለቀረበ ተጨማሪ ማብራሪያ እንዲትሰጡበት ነው። እስካሁን የመጡ ጥያቄዎች ከብዙ በጥቂቱ ይህንን ይመስላል። መልካም ቆይታ። እግዚአብሔር ይስጥልን። መምህራን ሀሳብ ስጡበትና ጳጉሜና ሱባኤ ምን ግንኙነት አላቸው የሚለው ላይ እንደዚሁም ደግሞ 364ቱና 365ቱ ላይ ያለው የአንድ ቀን ልዩነት እንዴት ጳጉሜን ያመጣል የሚለውን ለማብራራት እሞክራለሁ። እንግዲህ ቅድም ይበልጥ ያው ከነበረው ውስጥ ሰው ይረዳዋል ከማለት አንጻር ነው። ከዘመነ ሄኖክና ከባህር ሀሳቡ ምንድነው ያደረጉት? ያ ሁሉ ስንጠቅስ የጣዖት ዘመን መቁጠሪያና ዲያቆን ወልደ ሰንበትም የነቢይ እግዚአብሔር ቅዱስ ሄኖክን አቆጣጠር ሲገልጹ ዓለም ሲፈጠር የነበረው የዘመን አቆጣጠር የነቢዩ ቅዱስ ሄኖክ አቆጣጠር ነው፣ ሌላ አልነበረም። በቃ ነጥቡ ይሄ ነው። የቅዱስ ሄኖክ ዘመን አቆጣጠር ነበረ። በኋላ ምን ማድረግ ጀመሩ? ሰዎች ለጣዖት አገልግሎት መጠቀም ጀመሩ። ዘመኑን ግን ሲያደርጉ በዘመነ ሄኖክ አይችሉም። ስለዚህ ቀኑ ላይ ወይ መጨመር ወይ መቀነስ ወይ ማዞር አለባቸው። ስለዚህ ምን አደረጉ? ግብፃውያኑ 5 ቀን የጨመሩት ከየትም አምጥተው አይደለም። በነቢዩ እግዚአብሔር ቅዱስ ሄኖክ ላይ በዘመን አቆጣጠሩ እንዴት ነው? 4 ወቅቶች አሉ፣ ግልጽ 91 91 91 የሚሆኑ አራቱም። 91ኛዋ ቀን መለያ ነች፣ 4ቱን ወቅት የምትከፍል። 4ቱን ቀኖች ሰበሰቧቸውና የተወሰዷቸው መጨረሻ ላይ ወሰዷቸው። መጨረሻ ላይ ከወሰዷቸው በኋላ ምን አሏቸው? ከአመቱ ውጭ የሆኑ አላቸው። እንደዛ ብቻ አይደለም፣ አንድ ቀን ደግሞ ትርፍ ጨመሩባቸው። ለምን? ከእግዚአብሔር መንገድ ለመውጣት የሆነች ነገር መጨመር አለባቸው። ያለበለዛማ አውደ አመት ሊጠብቅ ነው። በ364 የሚዞር ከሆነ ሰንበትን ይጠብቃል። ባህር ሀሳቡ ሰንበትን እንዳይጠብቅ ለጥንቆላ እንዲመች ቀን መጨመር አለበት። 4ቱን ቀናቶች መለያዎቹን መጨረሻ ላይ ቢሰበስቧቸውም ካልጨመሩ ሰንበትን ይጠብቃል። ከእግዚአብሔር መንገድ ለመውጣት ደግሞ 1 ቀን 2 ቀን ከተጨመረ በቃ። ስለዚህ የጳጉሜ አነሳሷ ከየት ነው ማለት ነው? ከነዚህ መለያ ከሚባሉት። እንደውም በመጽሐፍ ላይ እኮ እነዚህን መለያዎቹን የሰው ልጅ እንደሚሰጣቸው በጥንቅ ተጠቅሷል። ወንድሜ ዲያቆን ወልደ ሰንበት
ይገልጿታል። በቃ የሰው ልጅ እነዚህ አራቱ መለያዎች ላይ እንደሚሰናከል ማለት ነው። ስለዚህ መነሻ የጳጉሜ መነሻዋ ከቦታዋ ተፋልሶ ወደ መጨረሻ መወሰዱ ከዛም ደግሞ እዛ ላይ አንድ ቀን መጨመሩ ነው። እሺ ሱባኤ የሚለው ጋር ስንሄድ ግን ሌላ ቋንቋ ነው። ሱባኤ ለማን ነው የሚሰራው? ለቅዱስ ሄኖክ ነው። በሰባት የሚመጣ ማለት ነው። 364ን በሰባት ብናካፍለው 53 ጊዜ ሰባት ቀን እያለ ይመጣል። ሱባኤ 52 ጊዜ ይመጣል። ይቅርታ ሱባኤ ለባህር ሀሳብ አይሰራም። በሰባት እያልን ከሄደን በኋላ 354 ላይ 7 ይመጣና አንድ ቀን ከአንድ አራተኛ ይመጣል። ሱባኤ የሚለው ቋንቋ ለባህር ሀሳብ አይሰራም። ግን በሱባኤ ነው የምንጾመው፣ በሱባኤ ነው የምንቆጥረው ይላሉ። ስሙን ይዘውታል፣ ግን የነሱ አይደለም። ባህር ሀሳብ ሱባኤን አያውቀውም። የቅዱስ ሄኖክን ኮርጆ ነው። ከቆጠረማ አይስማማለትም ከጥንቆላ ጋር። ጳጉሜና ሱባኤ የተለያዩ ነገሮች ናቸው ለማለት ነው። 365ቱና 365 አንድ አራተኛና 364 ቀኑ ደግሞ ያለው ነገር ይሄ ነው። ከቅዱስ ሄኖክ ላይ አራቱን ቀን ሰብስበው አንድ ቀን ከአንድ አራተኛ ጨምረው የራሳቸውን ምድራዊ የዘመን አቆጣጠር አመጡ ማለት ነው እንጂ አራቱ ቀናት በየወቅታቱ መሀል ላይ የሚቀመጡ ምሰሶች ናቸው። እንደውም የሚገርም ነገር አለ ባህር ሀሳቡ ላይ የቅዱስ ሄኖክ ዘመን አቆጣጠር ጥንቅቅ ያለ ለህሊና ራሱ የሚስማማ መሆኑ 91 እያደረገ አራቱን ወቅት ይቀያይራል። ባህር ሀሳብ ውስጥ መስከረም 25 ላይ አንዱን ወቅት ይጀምራል። ክረምት የሚያልቀው መስከረም 25 ነው። መሀል ላይ ለህሊናም ግራ የሚገባ ቦታ ላይ መስከረም 25 ይጀምርና መቼ ደግሞ ይጨርሳል? ታህሳስ 25። መስከረም፣ ጥቅምት፣ ህዳር፣ ታህሳስ 4 ወሮችን ይነካል። ታህሳስ ደግሞ 25 ቀጣዩ ወቅት ይጀምርና መጋቢት 25 ላይ ታህሳስን፣ ጥርን፣ የካቲትን፣ መጋቢትን ይነካልና መጋቢት 25 ላይ ደግሞ ሌላኛው ወቅት ያቆማል። ልክ የወሩ መጨረሻ ላይ ወቅት አያበቃም። መሀል ላይ የተንጠለጠለ ነገር። ከዛ ደግሞ መጋቢት 25 ደግሞ ይጀምርና የት ይጨርሳል? ሰኔ 25 ላይ። እነዚህ ሶስቱ እስካሁን የጠሯችሁ ሶስት ወቅታት 90 ቀን አላቸው በባህር ሀሳቡ። ከዛ ጉዱ እዚህ ጋር ነው የሚመጣው። ሰኔ 25 የመጣው የጀመረው የክረምት ወቅት ሐምሌን፣ ነሐሴን፣ ጳጉሜን ሰብስበዋታል። ከዛ መስከረም ድረስ ይሄዳል። ስንት ወር ይነካል? ሰኔን ይነካል፣ ሐምሌን ይነካል፣ ነሐሴን ይነካል፣ ጳጉሜን ወርናት ብለዋል ይነካል። መስከረም 5 ምንኛ ስሌት እንደሆነ ቀኑ ራሱ ስንት ይመጣል ስትደምሩት? 95 ሚዛን የሌለው ሶስቱ 90 ቀን ይመጣሉ። ክረምት 95 ቀን ይመጣል። ድብልቅልቅ ያለ አቆጣጠር ነው ውስጡ እና በአጠቃላይ 365 እና 364ቱ ቀን ምንጩ ኩረጃ ነው። ከ364 ላይ ተኮርጆ ድጋሚ ደግሞ ስርዋጽ ቀን ተጨምሮበት ማለት ነው። ይሄን ለማለት ነው። እግዚአብሔር ይስጥልኝ። እሺ አንደኛው ጥያቄ ከእንትኑ ልጀምር። 364 እና በ364 እና በ365 መካከል የአንድ ቀን ልዩነት ነው የሚለውን ያው መምህር ፍቅረ ማርያም አብራርተውታል። እንዴት ይሄ ወደ 5 ቀን ወደ ጳጉሜ ቀናት መጣ የሚል ጥያቄ ነው ይመስለኛል። የመጨረሻው ጥያቄ ይመስለኛል። ከዚህ ጥያቄ ልጀምር። ምንድን ነው ይሄ? እንደተባለው ያው ይስቷቸዋል ተብሎ የተጠቀሰው ነው። እሱም በጥቅት እንመለከተዋለን። ከዛ በፊት ግን ስናየው ዋናው ነጥብ እነዚህ 4 የምልክት ቀናት ብለን ቅድም በምልክት ቀናት ያየ ነው፣ በግዕዙ መጽሐፍ ቅዱስ ያየ ነው በ3 ወር አንዴ የሚገቡ ቀዳሚት ሰንበት ላይ የሚውሉ የምልክት ቀናት እንደሆኑ ነው። እነዚህ እንግዲህ ጳጉሜ የሚል ስያሜ ስለተሰጣቸው ነው። ሰብስበው ደግሞ ወቅታቱ መምህር ፍቅረ ማርያም እንዳብራሩት 90 ተብለው
አንድ ወቅት ላይ ብቻ 95 ተደርጎ እነዛ ቀናት ከወቅታት አቆጣጠር አንጻር ራሱ ተሰብስበው ወደ አንድ ወር መጨረሻ ላይ ገብተው ለብቻ ደግሞ እነዛ 5 ቀናትም ወር ናቸው የሚል ስያሜ ስላገኙ ይህ ነው ስህተት የሆነው። የአንዱ ቀን ልዩነት እንግዲህ ያው 364 ነው እንጂ 65 ብሎ አያውቅም መጽሐፍ ቅዱስ። ከየት መጥቶ 365 እንዳሉት ያው ቅድም መምህር ፍቅረ ማርያም ከሳይንሱ እንደሆነ እንደዚሁ ከጣዖት አምልኮ ጋር የተያዙ አቆጣጠሮች ከእነሱ የተኮረጀ እንደሆነ አብራርተውታል። ስለዚህ 5ኛው ቀን በዛ መልኩ ነው የገባው። ሰብስቦ ደግሞ እነዚህንም ቀናት ያው ከ5ኛው ቀን ጋር እነዚህ 4ቱንም ቀናት አንድ ላይ ደምሮ የአመት መጨረሻ ላይ ነው የሚውለው በማለት ጳጉሜ ብሎ መጥራቱ ደግሞ የጣዖት በዓላት እንደሆኑም መምህር ፍቅረ ማርያም አብራርተውታል። ከዛ አንጻር እናየዋለን። ግን እነዚህ ቀናት ደግሞ የእነዚህ 4ቱ የምልክት ቀናት ቦታቸው በየ3 ወር ማብቂያ ላይ ሆነው ሳለ ተስተው እንደዚህ አይነት ነገር እንደሚመጣ መጽሐፍ ቅዱስ ይናገራል። እሱን እንመለከተዋለን። ከዛ በፊት ግን ሌሎች ጥያቄዎች እንመልከትና በመልእክት ያው ከዚህ በፊት የተብራራ ጉዳይ ነው። ጳጉሜ 7 ናት ተብሎ ነበረ። ከዛ ደግሞ ለምንድን ነው ጳጉሜ የለም የተባለው የሚል ነገር ነው። እንግዲህ የሰው አይምሮ በአንድ ጊዜ ወደ መስመር አይገባም። ቀስ በቀስ እያለ ነው እግዚአብሔር አምላክ ነገሮችን ራሱ በምሳሌ እየነገረ ነው። በእርሾ ፋሲካውን ራሱ በእርሾ እየመሰለ እንግዲህ ለአዲሱ ፋሲካ አዲሱን እርሾ አዘጋጁ እያለ ነው ቅዱስ ጳውሎስም ሲናገርና መድኃኔዓለም አምላክ ራሱ ለሰው ልጆች በምሳሌ ነበረ ሲነግራቸው የነበረው ስራውን ሲሰራና መጀመሪያ የሰው ልጅ ያው ሱባኤ የሚለው አስተሳሰብ ውስጡ ሊቀረጽ ይገባል። ከዚህ አንጻር ያው ጳጉሜ 7 ናት ማለት ጳጉሜ ሁሌ 7 ናት ሲባል መልእክቱ ቃል በቃል ስንወስደው ሁሌም ብንመለከተው ምንድነው ጳጉሜነቱ ፈረሰ ማለት ነው። ምክንያቱም 7 ከሆነ በቃ 52ኛው ሳምንት ዞሮ ዞሮ 7 ቀን ነው። የመጀመሪያው አንድ አመት 52 ሳምንት አለው፣ 52 7 አለው። ለዛ 52ኛውን 7 ቀን ይሄ እኮ 7 ቀን ነው የሚለውን ነገር የሰው አይምሮ ከያዘ በኋላ አመቱ ደግሞ ስንት እንደሆነ ከዛ በኋላ ተነግሯል ማለት ነው መልእክቱና በዋናነት አመት በሱባኤ ነው የሚለካው ነው። በቃ እዚህ ጳጉሜ ተብሎ ሰው ጳጉሜ ብሎ ነው የሚጠራው። ስለዚህ ሌላ ስም ቢሰጠው ሰው አያውቀውም። እናንተ ጳጉሜ ብትሉት ወር 7 ቀን ነው ነው በቃ ሁሌ 7 ቀን ነው። የአመት 52ኛው ሳምንት 7 ቀን እንደሆነ የሚነግረን ነው ማለት ነው። ከዚህ በፊትም በመምህራን ብዙ የተብራራ ጉዳይ ስለሆነ ወደ ቀጣዩ እና ጳጉሜና ሱባኤ ምን አገናኘው የሚለው ከዚህ ጋር የተያያዘ ነው። ተገናኝቶ አይደለም ጳጉሜና ሱባኤ አይገናኝም። ግን ጳጉሜ 7 ነው ማለት በቃ ይፈርሳል ማለት ማፍረሻው ነው። የሰው አይምሮ በዛ መልኩ ይዞ ስለነበር ስያሜውን ከዛ በኋላ የቅዱስ ሄኖክ አቆጣጠር ሲነገረው ይረዳዋል፣ ግልጽ ይሆንለታል ማለት ነው። ምክንያቱም ትርፍ ቀን ወይም እንዲህ ጎደሎ ከሳምንት ያነሰ ቀን ወይም ወር ተብሎ ሊቀመጥ እንደማይችል ሊረዳው ስለሚገባ ነው። ሌላው ከዚህ በፊት ማን ይቆጥርበት ነበር ለተባለው እስራኤል ተብለው የተገለጹት የቅዱስ ሀገረ አቢሲኒያ ሕዝቦች አሁን ኢትዮጵያውያን ሰው በሚረዳው ኢትዮጵያውያን የኢትዮጵያ ሕዝብ ይቆጥርበት ነበረ። ሌላው ኢትዮጵያውያን ይቆጥሩበት ነበር ለሚለው በአጼ ልብነ ድንግል ጊዜ በ2ኛ ወር በሚያዝያ ብሎ በድርሳነ ራጉኤል የተመለከትነው ነው። እንደዚሁም ድርሳነ በዓለ ወልድ ላይ ያለ መጽሐፈ ሄኖክ ብሎ የሚናገረው ክፍል አለ። እሱንም እንመለከታለን። መቼ ቆመ እና እናንተስ ምንን መሰረት አድርጋችሁ ነው የሚልም አለው። ከዛ በፊት በድርሳነ በዓለ ወልድ ላይ ድርሳነ በዓለ ወልድ እንግዲህ አጼ ዘርዓ ያዕቆብ ያጻፉት መጽሐፍ ነው። በአጼ ዘርዓ ያዕቆብ ጊዜ የተጻፈ መጽሐፍ ነው። ድርሳነ በዓለ ወልድ የሚያዝያ ወር ላይ ቁጥር 7 ላይ ምን ይላል? የነቢዩ ሄኖክን ቃል የምትክር ሰዎች ስማ ልንገርህ፣ ከመጽሐፍ ሄኖክ ካልተረዳ በ364 ቀን በ364 እለታትን 12 አብራህን ዳግመኛ 7 ዓመታትን ከየት ታመጣለህ ይላል። እንግዲህ 364 እለታት የሚለው የአመቱን 364 እለታትን ነው። ምን ይላል? 12 አብራህን ይላል። 13 አላለም፣ 12 ወሮችን ነው። ቅድም በመጽሐፍ ኩፋሌ ላይ እንዳየ ነው። ሌላው 7 ዓመታትን ይላል። 7 ዓመታት ያለው አንድ ዓመት ሱባኤውን ነው። ይህ በድርሳነ በዓለ ወልድ ዘሚያዝያ የምንመለከተው ነው ማለት ነው። ዘሚያዝያ ገጽ 151 ከቁጥር 7 ላይ የተጻፈ ነው። እንግዲህ አጼ ዘርዓ ያዕቆብ በቅዱስ ሄኖክ አቆጣጠር እንደሚቆጥሩ እናያለን። ምክንያቱም ወራቱን ስንት ነው ያሉት? 12 ነው ያሉት። የአመቱን ቀን ደግሞ 364 ነው ያሉት። ከዛ ምን አለ? ዳግመኛ 7 ዓመታትን ከየት ታመጣለህ? እንግዲህ አጼ ዘርዓ ያዕቆብ የተበሰቧቸው እውነተኞቹ የቅድስት ሀገረ አቢሲኒያ የኢትዮጵያውያን ሊቃውንት የተናገሩት ምንድን ነው?
ደቂቀ እስጢፋኖስ ሲተቹ ደቂቀ እስጢፋኖሶች ባሕረ ሐሳብን ሊያሰርጹ ይሞክሩ ነበርና አሁን የእነሱን እንትን ሳክሶ ነው ሀገሪቷ በእንትን ውስጥ የገባችውና ደቂቀ እስጢፋኖሶችን ሲያወግዙ አንድም ጸረ ማርያም ነበሩ ደቂቀ እስጢፋኖሶች ባሕረ ሐሳባውያን ማለት ነው በሰዓቱና ጸረ መስቀልም ነበሩ። መስቀሉንም ይቃወሙ ነበር። እንደዚሁ ለቅዱሳን ስዕላት ስግደት አይገባ የሚልም ነበራቸው። እነዚህ እነ አለቃ ታዬ እና አቶ ዘመንፈስ ቅዱስ የሚባሉት ለስዕል አይሰገድም ከሚሉ ወገን ናቸው። እንደዚህ እነ ዶክተር ጌታቸው ኃይሌም እንደዚሁ ደቂቀ እስጢፋኖስን ይደግፋሉ ማለት ነው። ባሕረ ሐሳብን ጽፈዋል ዶክተር ጌታቸው ኃይሌ ግን ደቂቀ እስጢፋኖስን ይደግፋሉ። ያ ማለት ያው ለስዕል አይሰገድም ነው የሚሉት። ለወላዲተ አምላክ ያለውን ክብር ይቃወማሉ። እንግዲህ ባሕረ ሐሳባውያን ምን አይነት ማንነት እንዳላቸው ማየት እንችላለን። ከወላዲተ አምላክ ጋር ራሱ ያው እንግዲህ ለወላዲተ አምላክ ለስዕሏ አንሰግድም ይላሉ፣ ለክቡር መስቀሉ አይሰገድም ይላሉ። አጼ ዘርዓ ያዕቆብ እንግዲህ እነሱን ምንድን ያደረጉት ንጉሱ ኢትዮጵያውያን ሊቃውንትን ሰብስበው እንዲያወግዟቸውን ያደረጉት ጉባኤ ተደርጎ እንዲወገዙ ሲወገዙ ምንድነው እንዳለ ድርሳነ ባለ ወልድ መጽሐፈ ሜላድ ወይም ድርሳነ ልደቱ ይባላል። ሙሉ በሙሉ መጽሐፉ የሚናገረው መጽሐፍን ትርጉም እንደበረዙ ደቂቀ እስጢፋኖስ ለምን ትበረዛላችሁ? ለምን አጣማችሁ ተረጉማላችሁ? የሄኖክን ቃል የምትክድ እያለ ነው 364 እያለ እና ባሕረ ሐሳብን ይዘው እንደመጡ ደቂቀ እስጢፋኖሶች ያስታውቃል። እነዚህ ሊቃውንት ምክንያቱም እየሞገቱ ያሉት የቅዱስ ሄኖክን ሀሳብ ይዘው ስለሆነ ስለዚህ ማን ይቆጥርበት ነበር? እነ አጼ ዘርዓ ያዕቆብ ይቆጥሩበት ነበረ። እነ አባ በጸሎተ ሚካኤል፣ እነ ኢትዮጵያዊው አቡነ መልከ ጼዴቅ፣ እነ አቡነ ተክለ ሃይማኖት፣ እነ ቅዱስ ጊዮርጊስ ይቆጥሩበት እንደነበረ እና አጼ ልብነ ድንግል ድረስ እንደደረሰ ያየነው ነው ማለት ነው። ሌላው ደግሞ ክርስቲያናዊ ሰውና እዚሁ የሚያዝያ ወር ገጽ 159 ላይ የሚያዝያ ወር ድርሳነ በዓለ ወልድ ቁጥር 23 ላይ ክርስቲያናዊ ሰውና አይሁዳዊ ሰው እስኪ ስሙ ልንገራችሁ ከመጽሐፈ ሄኖክ በቀር ዓመታትን አውራህንና ዕለታትን መቁጠር አይቻላችሁም። ምን አለ? ከመጽሐፈ ሄኖክ በቀር አለ። ከባሕረ ሐሳብ ከአቡሻዕር በቀር አላለም። አይሁዳዊ አለ። አይሁዳዊ ማለት እንግዲህ በብሉይ ኪዳን ላሉት ነው። ክርስቲያናዊ የሚለው ደግሞ አዲስ ኪዳን ላሉት ነው። ያለ መጽሐፈ ሄኖክ ፋሲካችሁን፣ የወራችሁን መባቻ፣ በዓላቶቻችሁን፣ ሰንበቶቻችሁን፣ ዓመቶቻችሁን በምን ታውቃላችሁ? ያለ መጽሐፈ ሄኖክ ነው ያለው። ይሄ ምክንያት ስላለው ነው። ምክንያቱም አንዱን ዓመት 364 ሲሉ ሌላውን በዓል ደግሞ መቁጠር ጾሙን በሱባኤ መቁጠር ስለሚቀል ማለት ነው። ከሱባኤው ሲወጣ ግን ይፈርሳል ሁሉም ነገር። ይህንን ካለ በኋላ የሰማይ ምልክቶች ማወቅ በምን ይቻላቸዋል? ኦሪትና ነቢያት የነቢዩ ሄኖክን መጽሐፍ እንዳከበሩት ሁላችሁም ስሙ። ሐዋርያትም መጽሐፉን ጽፈው ክብሩን ተናግረዋል። በኩፋሌም መጽሐፉ ተቀባይነት አላት። እርሷም በመልአከ ገጽ እጅ የተጻፈች ናት አለ መጽሐፈ ሄኖክን። መላከ ገጽ የሚለው ቅዱስ ሚካኤልን ነው። አንድም ደግሞ መላከ ገጽ የተባለው የንጽሕት ድንግል ማርያም ልጅ አምላካችን መድኃኔ ዓለም እንደሆነ ይገልጣል። መድኃኔ ዓለም ነው መድህን እግዚእ ነው ብሎ ይናገራል። ይህንን ከምን አንጻር እናየዋለን? መድኃኔ ዓለም አምላክ ወላዲተ አምላክን ቅዱስ ገብርኤል ሲያበስራት መድኃኔ ዓለም አምላክ በቅዱስ ገብርኤል ተመስሎ ቃል በቃሉ ተናገራ ውእቱ ቃል ሥጋ ሆነ፣ ቃል በቃሉ ተናገራት። ራሱ ቃል ደግሞ ሥጋ ሆነ፣ ሥጋን ተዋህደው ለቅዱስ ያሬድ እንደገለጸው መልካ ማርያም ደራሲ አጼ ዘርዓ ያዕቆብ እንደዚሁ ሰላም ለአዛኒኪ ለሰማ ቃሎ እግዚአብሔር ጊዜ ሰበል ገብርኤል ተመሰለው ማርያም ድንግል ጽድቅ ተደስታለው ይላል። ቃሎቹን ለሰሙ ጆሮች ሰላምታ ይገባል። አምላክ እግዚአብሔር ቅዱስ ገብርኤልን መስሎ ቃሉን ለሰማቸው እግዚአብሔር ነበረ በቅዱስ ገብርኤል ተመስሎ በብስራት ቃል መልኩ ሆኖ በማጸንሽ የተዋህደው ብለው አጼ ዘርዓ ያዕቆብ ይገልጹታል በመልካ ማርያም። እና እዚህ ላይ ምንድነው የምናየው? በቅዱስ ሚካኤል ተመስሎ ጽላተ ሙሴ ላይ እግዚአብሔር አምላክ 10ቱ ትእዛዛትን በቅዱሳን እጆቹ እንደጻፈ ሁሉ የቅዱስ ሄኖክ አቆጣጠርንም ጽፎታል። እንደዚሁ ሁሉ ደግሞ እግዚአብሔር አምላክ በቅዱሳን እጆቹ በቅዱስ ሚካኤል ተመስሎ መጽሐፈ ሄኖክን እንደጻፈ ይናገራል። መጽሐፈ ሄኖክ ራሱ አንድም ቅዱስ ሄኖክ የጻፈበት ክፍል እንዳለ ይናገራል። ቅዱስ ሚካኤል ጻፈለት የሚል ቦታ አለ። እዚህ ድርሳነ ባለ ወልድ ላይ ደግሞ መጽሐፈ ሄኖክን ራሱ መድኃኔ ዓለም ነው የጻፈው። መልአከ ገጽ የተባለው መድኃኔ ዓለም እንደሆነ ይናገራል። እርሷም በመልአከ ገጽ እየተጻፈች ናት ሲል እንግዲህ መች ነበረ ለሚለው ነው። እነማን ቆጠሩበት ለሚለው እና አጼ ዘርዓ ያዕቆብ ማን ጊዜ ቆመ የሚለው ከአጼ ዘርዓ ያዕቆብ በኋላ ቆሟል። ይሄ ጊዜ ለማለት የሚያስችል መረጃ እስካሁን ያው እያጠናን ያለ ነው፣ በመጽሐፍ ቅዱሳት እያየን ያለ ነው። ግን ከግራኝ በፊት ነበረ፣ በግራኝ አካባቢ ቆሟል። ከግራኝ ጀምሮ ማለት ይቻላል። ማንም መሰረት አድርጋችሁ እናንተስ አሁን የምትቆጥሩት ለሚለው የወላዲተ አምላክን መልእክት መሰረት አድርገን በንግስተ ነገስታት ተማሪያም ዘኢትዮጵያ አቢሲኒያ በኩል የተላለፈልንን መልእክት መሰረት አድርገን አሁን በዚያ በቅዱስ ሄኖክ አቆጣጠር እንቆጥራለን ማለት ነው።
ሌላ ወደ ቅድሙ ልመለስና መምህር ፍቅረ ማርያም ወደ ጠቆሙት እነዚህ 4ቱ ቀናት እንደሚሳቱ መጽሐፈ ሄኖክ ይናገራል። መጽሐፈ ሄኖክ ምዕራፍ 28 ከቁጥር 8 ላይ ከእነርሱም ጋር 4 ቀን ይገባሉ ይላል። ስለ እነርሱም ሰዎች ይስቷቸዋል፣ በአመቱም ሁሉ ቁጥር አይቆጥሯቸውም ይላል። በአመቱ ቁጥር አይቆጥሯቸውም ማለት የአመቱ ቁጥር 364 ነው፣ 365 ይሏቸዋል ለማለት ነው። አይቆጥሯቸውም ካለ በኋላ መጽሐፈ ሄኖክ ምዕራፍ 28 ከቁጥር 8 ጀምሮ ነው ያነበብኩ ያለሁት። ሰዎችም ጠንቅቀው አያውቋቸውም፣ በዘመኑ ቁጥር አሉና ይላል። ለዘላለሙ በእውነት የተጻፉ ናቸው። አንዱም በመጀመሪያው መስኮት፣ አንዱም በሶስተኛው መስኮት፣ አንዱም በአራተኛው መስኮት፣ አንዱም በስድስተኛው መስኮት ይላል ይገባል። አመቱም በ364 ቀን ይፈጸማል፣ ነገሩም እውነት ነው የሚለው ይሄን ካለ በኋላ ነው መጽሐፈ ሄኖክ ምዕራፍ 28 ላይ እነዚህን እንግዲህ በአንደኛው መስኮት፣ በአራተኛው መስኮት፣ በስድስተኛው መስኮት ብሎ የገለጸው እነዚህ 4ቱ የምልክት ቀናት እንደሆኑ ሰውም ደግሞ እንደሚስታቸው አንዴ ጣዖት በዓላት ብሎ እንደሚሰራቸው አንዴ እዚህ ጋር ጳጉሜ ብሎ እንደሚሰራቸው ያው በተለያየ አይነት በዓለም ላይ መምህር ፍቅረ ማርያም ባስረዱት መልኩ ግማሹ 6ኛው ቀን ይጨመር እያለ ይከራከራል። ግማሹ ደግሞ የጣዖት የልደት በዓል አድርጎ ያከብረዋል። በዚህ በጠንቆላው ዓለም ያሉ ደግሞ ያው ጥምቀት ያደርጉበታል። እዚህ ጋር ደግሞ ጳጉሜ ቀናት ተብለው በባሕረ ሐሳብ ይቆጠራሉ ማለት ነው። እነዚህ ሁሉ የመሳቱ ምልክቶች ናቸው። በቅዱስ ሄኖክ አቆጣጠር ግን እነዚህ በአራቱ ወቅት መጨረሻ ማብቂያ ላይ እንዳሉ በ3 ወር አንዴ እንዳሉ ነው የሚነግረን። ምናልባት መምህራን ተጨማሪ ይሰጡበታል። እግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ላይ ይኩን። እግዚአብሔር ይስጥልኝ። የወላዲተ አምላክ ስሟ የተመሰገነ ይሁን። እኔ ደግሞ የሆነ ቅድም የተነሳ ጥያቄም ነበር፣ አሁንም ያው ተደግሟል። 12 ቀን ይቀራል ባሕረ ሐሳብ ተብሎ ነበር። አሁን ግን በወራት ቀድማችኋል የሚል ጥያቄ ነበርና ከዛ ደግሞ መነሻ ያደረጋችሁት አሁን ዘመነ ሄኖክን ስትቆጥሩ ከየት ነው በሚለው ሀሳብ ላይ የተወሰነ የወላዲተ አምላክ መልእክትን የሰማሁትን ለማስተላለፍ ያክል ነው። ምክንያቱም ይሄ 12 ቀን ቀድማችኋልና እንትን ይቀራል፣ አሁን ግን በወራት ቀድማችኋል የሚለው ይሄ ከወላዲተ አምላክ በተነገረን ነው እንጂ መነሻው መቼ እንደሆነ አይታወቅም ነበር። ምክንያቱም እሷ ምስጢራቱን በንግስተ ነገስታት ላይ አድራ የተናገረችው ነገር አለ ማለት ወደ 2011 ዓመተ ምህረት ዘመነ ሄኖክ ወደ ጸደቀበት ነው መመለስ ያለብን እዚህ ላይ ማለት ነው። ምክንያቱም ቅድም የተጠየቀ ጥያቄ አለ፣ መቼ ቆመ፣ መቼስ ደግሞ ከዚህ ተጀመራችሁት። መቼ ቆመ ለሚለው ዲያቆን ተናግረውታል፣ መጽሐፍትን በመመርመር ላይ ነው። መነሻው ግን የካቲት 19 ቀን በባሕረ ሐሳብ የካቲት 19 ዕለተ ማክሰኞ በባሕረ ሐሳብ ማለት ነው። በዘመነ ሄኖክ ደግሞ እሁድ ብለን የተነሳንበት እንትን ነው። ይሄ የወላዲተ አምላክ መልእክት ነው ማለት ነው። እና 12 ቀን ይቀራን ብላችሁ ነበር። እውነት ነው። ምክንያቱም የካቲት 19 ነዋ። ደግሞ በዘመነ ሄኖክ ደግሞ 31ኛ ቀን ናት ያች የካቲት ምሏት በእነሱ ዘመነ ሄኖክ 31 ነው። ከ31 ሲቀነስ 19 12 ነው የሚመጣው። ያ 12 ቀን የሚመጣበት ምክንያት እንግዲህ እነሱ የካቲት 19 እያሉ እኛ መጋቢት 1 ገባን ማለት ነው። ይሄ ዘመነ ሄኖኩ መጋቢት 1 ገባ። መጋቢት 1 ሲገባ ምን ሆነ ማለት ነው? ስለዚህ እነሱ 12 ቀን ወደ ኋላ ተጎተቱ ማለት ነው። ግን መልእክቱ ደግሞ ምንድነው የሚለው? 5 ዓመት ከ6 ወር ከ12 ቀን ነው የሚል የነበረው ማለት። ምክንያቱም 2017 ነው የጀመረው፣ እነሱ ደግሞ 2011 ነው። ስለዚህ 5 ዓመት ከ6 ወር ከ12 ቀን ተብሎ መነሻ የነበረው ያን ነው። መነሻው ደግሞ የወላዲተ አምላክ መልእክት ነው ማለት ነው። ይሄን ለማለት ያክል ነው። ያሁኑ ደግሞ ልክ ከምን ተነሳችሁ የሚለው ይኸው ጥያቄ ነው የተጠየቀው በተዘዋዋሪ መልኩ ማለት ነው። ስለዚህ ይሄ ነው ጨርሻለሁ። እግዚአብሔር ይስጥልኝ። እዚህ ላይ የተወሰነ ሀሳብ ለመጨመር ነው። በተጨማሪ እዚህ ጥያቄ ላይ ምን የሚል አለ? እነማንስ በዚህ ቆጥረዋል የሚል አለ። ያንን መልስ ለመስጠት ነው። እንግዲህ
የዘመነ ሄኖክ አቆጣጠር እንግዲህ ያው የተጠነቀቀና ትክክለኛ እንደሆነ እናውቃለን። ለምሳሌ ዳንኤል ትንቢተ ዳንኤል ላይ ስንሄድ ነቢዩ ዳንኤል የቆጠረው በሱባኤ ነው። በነገራችን ላይ መጽሐፍ ቅዱስ ላይ አለ። አንደኛ ኢዮቤልዩ ስንል አንድ ኢዮቤልዩ ማለት 49 ዓመት ነው። ይሄ ማለት 7ቱን ዓመት እንደ አንድ ይቆጠርና 7 49 ይሆናል። ይሄ ሁኔታ አለ። ሌላ ነቢዩ ዳንኤል በመጽሐፍ ቅዱስ ውስጥ በትንቢተ ዳንኤል ላይ ምን ይላል? 70 ሱባኤ ጾመ ነው የሚለው። 70 ሱባኤ ማለት 490 ዓመት ይሆነናል ማለት ነው። ስለዚህ ይሄ የመጽሐፍ ቅዱስና በመጽሐፍ ላይ የተመሰረተ እና ትክክለኛና እየተጠናቀቀ እንደሆነ በተጨማሪ ከሌሎቹም ከነቢዩ ከትንቢተ ዳንኤል ላይ ይህንን ጾም እንደ ጾመና እዚህ ላይ አሁን በዚህ በመጽሐፍ ቅዱስ ያሉ ሰዎች ይህንን እንደሚጠቀሙ በዚህ ያሳያል። ነቢዩ ሄኖክ ብቻ አይደለም እሱ ቢያመጣውም ቢጽፈውም፣ ግን ያው እሱም ያመጣ የሰማይን ስርዓት ሂዶ በመልአኩ ጎብኝቶ አይቶ ነው ወደ ምድር ያመጣው። እግዚአብሔር ይስጥልኝ። ቃል ተሰማለን። በረከት ተዋህዶ ተጽናለን። የተነሱ ጥያቄዎችን ያው ከሞላ ጎደል ተመልሰዋል። ቅድምም በፕሮጀክተር ስናሳያቸው የነበረው አጠቃላይ የነበሩትን መረጃዎች ነው። ይህንንም መረጃ ከመጽሐፍ ቅዱስ ከሐዋርያት መጽሐፍ የተሰበሰቡ ናቸው። ከነገጹ ከነጥቅሱ ተቀምጦላቸዋል። ይህንንም በሰነድ አድርገን ያው የምናከፋፈል ይሆናል። በኦንላይን እናስቀምጠዋለን። እየገባችሁ ማንበብ ትችላላችሁ። ማለት ብዙ ጊዜ በቃል ሲነገር ማስረጃው የታለ የሚል ነገር ስላለ ለዛ ነው ፕሮጀክተር አድርገን ስናሳይ የነበረው ማለት ነው። ጥቅሱን ከነገጹ ከነቁጥሩ ጽሁፉን ሙሉ ለሙሉ አስቀምጠናልና ያ እንደ ማስረጃ እንዲሆናችሁ ነው ለማለት ነው። ቃል ተሰማለን። በረከት ተዋህዶ ተጽናለን። ተጨማሪ ሀሳብ ከሌለ ወደ ማጠቃለሉ መሄድ እንችላለን። በድጋሚ እግዚአብሔር ስሙ የተመሰገነ ይሁን። ወላዲተ አምላክ ክብር ይግባት። ያው ከልብ የትምህርት ክፍሉን እግዚአብሔር ያክብርልን ልንል ነው። በማህበሩም ስም ያው በእኔም ስም ምክንያቱም እኔ ያው ብዙ ጊዜ መልእክት ሲሰጠኝ እንደዚህ መጽሐፍ ማንም እኔ እውነት ከኔ ጋር የነበራችሁ 10 ዓመት 9 ዓመት 7 8 ወዘተ አገላብጬ የምናገረው ነገር እንደሌለ ግልጽ ነው። ብቻ ፍንጭ ይነገረኛል። በእምነት አምኜ ነው የምናገረው። ግን እናንተ ደግሞ ጊዜ ወስዳችሁ መጽሐፍ አገላብጣችሁ አምናችሁበት አመሳክራችሁ ለህዝቡ ማድረስ ይሄ ነው ትክክለኛ የታላቋ የአቢሲኒያ ህዝብ በእውቀት የተሞላ እውቀቱን የሚያካፍል ለህዝቡ የሚያደርስ በእምነት የቆመ ጥበብ የተሞላ እውነትን እውነት የሚል ህዝብ ነበረባት እና ያንንም ህዝብ እንደገና ስላሳየችኝ የሙሴ ጽላት ክብር ለሷ ይሁን። አይደለም ለኔ እንደዛ ነው። ምክንያቱም እኔ እንደዚህ አይነት ነገር ውስጥ መልእክት ስትነግረኝ እንደዚህ አይነት ነገር ውስጥ እገባለሁ ብዬም አልጠብቀውም። እንደዚህ ነው ብለሽ በያቸው። እንደውም አስታውሳለሁ የዛሬ ስንት ዓመት ዛሬ ትልቅ በዓል ነው በያቸው ተብሎ ግን ሁላችንም ቁጭ ብለን ነው የነበር ነው። እንዴ ዛሬ አምላክና ትልቅ በዓል ነው ትላለች ምንድን ነው ብዬ አስታውሳለሁ። እና ያም ታህሳስ 17 ነበር አይደል? ታህሳስ 17 በሄኖክ ማለት ነው። የዛን ሰዓት እንደውም በሄኖክ አይቆጠርም ነበረ። እና ዛሬ ትልቅ በዓል ነው፣ ግን ማንም ይሄን ቀን አላወቀውም። ልክ ነኝ? በሰዓቱ ከኔ ጋር የነበራችሁ ሰዎች ይሄን ነገር ስናገር ማለት ነው። እና ከዛ ምን እንደው ቤተ እግዚአብሔር ገባውና እንደው ዛሬ በዓል ነው ብላለች። እንደው በቃ ምን እንደማደርግ ለራሴ ግራ ገባኝ። ህዝቡ እንግዲህ አያቀውም፣ ሊቃውንቱም ወይም እያወቀ ህዝቡ ላይ ደፍኖበታል። እንግዲህ ይሄ የተነገረኝ እዚች ግቢ ውስጥ ነው። እዚች ጋር ሆኜ ነው፣ ከዚች ውጪም አልነበርኩም። እዚች ጋር ሆኜ ነው ይሄ ነገር የተነገረ። አረ ዛሬ በዓል ነው ትላለች።
እና ማለት እኛም እያከበር ነው አልነበረም። ከዛ በኋላ ነው አሁን እንግዲህ የገና በዓል ልናከብር አይደለም እንዴ? እንግዲህ ያው በነብየ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር ስንቆጥር 7ኛ ዓመታችንን ምእመኑም አብረው ማለት ነው የማህበሩ አባላትም ማለት ነው። እና ያንን ጊዜ በጣም ነው በእውነት የደነገጥኩት። ዛሬ በዓል ነው ግን ህዝቡም አያከብረውም ሲባል እንግዲህ እንዴት ነው በኦርቶዶክስ ቤተ ክርስቲያን የልደት በዓል ትልቅ ነው። የብርሃነ ልደቱ ትልቅ በዓል ነው አይደል? ግን እንደ ተሳተ ነበር የተናገረችው ማለት ነው። በሰዓቱ ምንድነው ዛሬ በኋላ ነው ግን አይደለ የደረስንበት ታኅሳስ 17 መሆኑን የደረስነው በኋላ ነው። ያችን ቀን ግን ይዘናት ነበር። ዛሬ በዓል ነው ትላለች ወላዲተ አምላክ በሚል ማለት ነው። እና እጹብ የሚገርም ነው። ከዛ ያው እንግዲህ አሁን እኛ ይሄን ዘመን አቆጣጠር ከያዝን ጊዜ ጀምሮ ሁል ጊዜ ታኅሳስ 17 ብርሃነ ልደቱን እናከብራለን ማለት ነው አይደል? ልክ ነኝ? አዎ። እንግዲህ ይሄ ሁሉ ህዝብ እንደውም አንድ ሰው የጠየቀው ጥያቄ ባለፈው ይሄ ሁሉ ህዝብ ተሳስቷል ነው የምትሉን የሚል ጥያቄም ነበረብን በቀደምት አይደል? ይሄ ሁሉ ህዝብ የሳተው ይሄ ሁሉ በሚሊዮን የሚቆጠር ህዝብ ነው ለሚባል እንግዲህ አዎ በትክክል አዎ። ግን እና በመሳታችን አይቆጠርልንም ማለት ነው። ባለማወቅ ላደረግነው ነገር በሙሉ እግዚአብሔር ዋጋ ይሰጠናል። ስላላወቅ ነው ማለት ነው። አሁን ግን እንድታውቁት ይኸው ይሄን ዘርግቷል የአብርሃም አምላክ ማለት ነው። እኔ መጽሐፍ አይቼ ሳይሆን እኔ እንዲህ በይ እንደዚህ በያቸው በሚል ነው። እነዚህን ወንድሞች ደግሞ የኔ የሆኑት ይመጣሉ ያለቻቸውን ደግሞ እኔ የኔ የሆኑት ይመጣሉ ስትለኝ እኔ መልእክት እያስተላለፍኩ እንደዚህ ተጠመቁ እንደዚህ ነው። ግን የእሷ የሆኑትን ልባቸውን የከፈቱላትን የተመቻቸውን እሷ ለእሷ ተመችቻቸዋለች። እነሱ ለራሴ እንደዛ ነው የማስበው። የምትነግራቸውን እንዴት ነው ትመራቸዋለች፣ መንገዱን ታሳያቸዋለች። ከዛ ይሄንን ከዚህ እያመሳከሩ ለእናንተ ያመጣሉ ማለት ነው። እኔ እንዳልኩት ይሄን ሁሉ መጽሐፍ አገላብጬ እኔ ሲጀመር ስልቹ ነኝ። እንደዚህ መጽሐፍ ማንበብ በጣም ስልቹ ነኝ። ስለዚህ እኔ ምን ላይ መሆን እንዳለብኝ የአምላክ እናት ታውቃለች። ስለዚህ እነሱን ደግሞ የማንበብ ፍላጎትም የመመርመርም ምክንያቱም በመንፈሳዊ ሕይወትም መርምሩ ስለሚል ያንን ደግሞ እነሱ ይሄ የተሰጣቸው ጸጋ ነው። ለኔ ያንን የተሰጣቸውን ነገር አመሳክረው እንዳልኩት 3 ወር ጊዜ ወስደውበታል። ይሄንን ነገር እያንዳንዳቸው እዚህ ጋር ቁጭ ብለው ችንስ ያለፈው 2 ቀን ዛሬ 3ኛ ቀን ቁጭ ብለው የሚነግሩን ነገር በሙሉ ጊዜ ወስደውበት አይተውት ነው ያመጡት። እና አሁን በኢትዮጵያ ላይ ያሉት ሊቃውንቶችስ ሲባል እኔ ምን አውቃለሁ፣ ባየር ላይ ነው ያሉት ማለት ነው። ባየር ላይ ነው ያሉት። ርቷን ደግሞ ረግጦ መሬቱን ረግጦ ቆሟል። አሁን ወንድሞቻችን እየተንሳፈፉብን ኧረ ቆይ እንያዛችሁ ብንል አትያዙን። አንዳንዶቹ ደግሞ እኛ እናውቃለን እያሉ በባህር ሀሳብ እየበረሩብን ነው። ወላዲት አምላክን ነው ምላችሁ። አንዳንዱ በደንብ አድርጎ እያወቀ ብዙዎች የሚመስላቸው አውደ ምሕረት ላይ የወጣ መምህር ምናምን እግዚአብሔርን ይወዳል ቢዝነስ ነው እንደሚሰሩ የምትናገረው። በቤቴ እየነገዱብኝ ነው የምትላቸው። ትዝ ይላችሁ ከሆነ ከዚህ በፊት መስቀል እዚች በረንዳ ላይ ቆሜ ነው መስቀል ንግስተ ነገስት እህተ ማርያም መስቀል አትሳለሙ ብላ አለች ተባለ። እኔ ያስተላለፍኩት መልእክት ምንድነው? ታዝዤ
መስቀሉን ስትሳለሙ የሚያሳልማችሁን ማን እንደሆነ ስለማታውቁ መስቀሉን ስትሳለሙ ቅዱስ ገብርኤል በብርሃነ መስቀልህ ባርክልን ወላዲት አምላክ እግዝእትነ ማርያም እፍ በይበት ብለው ይጠይቁ እንዲባረክ ይጠይቁ ተባለ። ከዛ ምን ተናፈሰ? እህተ ማርያም መስቀል እንዳይሳለሙ አዘዘች አይደል? ይሄ ወጥቷል በደንብ ማለት ነው። እና ሄደው የሚሳለሙ ንስሐ አባታቸውን የሚሆነው ወይ ቤተክርስቲያን የሚሆነው ሲሳለሙ እንግዲህ የታዘዘው በውስጥ እንዲሉ ነው። በውስጣቸው እንዲሉና ያንን ነገር እንዲያስባርኩ ነው። እኔ የተነገረኝን ነው ያ አባት ለመልካም ያንን መስቀል እያባረከበት ከሆነ የበለጠ ብርሃን ያገኝበታል ማለት ነው። ለክፋትና ለተንኮል ከያዘ ደግሞ እዛው ይነዳታል ማለት ነው። ስለዚህ እኔ የተነገረኝ ይሄን መመሪያ ነው እንጂ መስቀል አትሳለሙ የሚል መመሪያ አላስተላለፍኩም። መስቀሉን የሚያሳልማችሁን ግን አታውቁትም ብዬ ተናግሬያለሁ። አሁንም እከሌኮ አቤት ትምህርቱ እከሌኮ እንዲህ ሲል እንደ ምን በያቸዋለች እናንተ ወደ ላይ የምትሰቅሉትን እኔ ደግሞ ትኩረት ሰጥቻ ያዋለሁ ማን ነው ይሄ ሰውዬ ብዬ ማለት ነው። ምክንያቱም በትክክል እያወቁ አውቀው ቢዝነስ እየሰሩባችሁ እንደሆነ የታወቀ ነው። ግን ቢዝነስም ሰርተው የምትድኑ እንኳን ቢሆን ይሁን ብሎ ይታለፍ ነበረ። ስንታቸው መሰላችሁ ከዚህ ዓለም በሞት የተለዩት እውነትን ሳያውቁ እንዴ? አንድ ዲያቆን እኮ ብሏል ተማሪያ ማለት አንቺ ቆመሽ እዛው ደምረት ላይ ያህል መልእክት ስታስተላልፊ ቀን እየቆጠርኩልሽ ነበር አለ። እኔ ድቁናዬን ከተውኩኝ ቆይቻለሁ አለ። እንደ ማንኛውም ምእመን ሆኛለሁ ነው ያለው። ወተሽ ያንን መልእክት ሳሰለ ቀን ዛሬ አለፈች፣ ሁለተኛን አለፈች፣ ሶስተኛ ከዛ ሳምንት ስታልፊ በቃ እህተ ማርያም አለፈች አልኩኛል። እንግዲህ ቤተክርስቲያን ሄጄ ነው ወደ ምረት ላይ ምን ያልኩት ማርያምም ማለሽ ነፍሴ እግዚአብሔርን ታላቅ ታረጋዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባራይቱን መዋረድ አይቷልና እንሆ ከዛሬ ጀምሮ ትውልድ ሁሉ በቃ ይችን ነው አውደ ምሕረት ላይ ወጥቼ ስጋው ደሙ ተቀብሎ ለነበረ ህዝብ ጮሄ የምናገር የነበረው ማለት ነው። ከዛ አባቶች እዛ ጋር የነበሩ ምን ይሉኝ ነበር መስላችሁ? አንድ አባት ጠንቋይ ናት አትስማት እንዳትነካኝ በዩ የፈለከውን በል እንዳትነካኝ። አውደ ምሕረት ላይ ቆሜ ያ ሁሉ ህዝብ ስጋው ደሙ ተቀብሎ የእንግሊዝ ሀገር ያለ ህዝብ ማለት ነው። እዛስ አውደ ምሕረት ላይ ስወጣ 3 ጊዜ አማትቤ የአብርሃም የይስሐቅ የያዕቆብ አምላክ ብዬ አልመጣችም እንዳትሉኝ እዩኝ መጥቼ ነበር በያቸው ፊትሽን በደንብ መጥቼ ነበር አልመጣችም ብላችሁ እንዳትሉኝ ለኛስ መልእክት አልደረሰን እኛም አናውቅም ነበር ብለው እንዳይሉ ይሄው ተብለው እዛው አውደ ምሕረት ያ ሁሉ አባት እኮ ቢወግረኝ ደስ ይለው ነበር፣ ግን ተይዞ ነበር አይችልም። ይሄንን ያየ ህዝብ በጣም ብዙ ምእመን ነበር። እዛው አውደ ምሕረት ላይ ቆሜ ስናገር ማለት ነው። ህዝቡ ጋር ደርሳለች ወላዲተ አምላክ አስተላልፋለች። አሁንም ይሄ ባህር ሐሳብ አቆጣጠር ትክክል አይደለም ባለማወቅ ስላደረጋችሁት እውነት ነው። አሁን ግን እወቁት እነሱ ገንዘብ ነው የሚሰሩት። በጣም የተያያዘ ነው። በጣም ረጅም የተያያዘ የገንዘብ አካሄድ ነው ያለው። ይሄ ገንዘብ ግን አያኖራቸውም፣ ደስታም እየሰጣቸው አይደለም። እኔ ላይ ያልተሞከረ ነገር አለ? ስንት አይነት ነገር ነው። ስንቴ ነው የገነዙኝ እኔን። ስንት አይነት አገናነዝ ነው እዚህ ግቢ ውስጥ የገነዙኝ። ፈቀደችላቸው እስኪሞክሩ። በቃ ይሄ የአስማት ስራችሁ በባህር ሐሳብ እየጠነቆላችሁ የምታረጉት በቃ አሁን ይሄ ህዝብ ይበቃዋል። የሚያምን ይድንበት ዘንድ መንገዱ ተከፍቶለታል ማለት ነው። አሁን እኛን የሚያስቸግረን ማን ነው?
እኛ ከሊቃውንት እግር ስር ነው ያደግነው። ደግሞ እንደዚህ የሚሉኛል አትሮንስ ስር እኮ አላደገችም። አትሮንስ ስር ያደጋችሁት እኮ ናችሁ እየቀጠቀጣችሁት ያላችሁት ህዝቡን። እኔ ደግሞ ለቆምኩበት ዓላማ ለተሰጠኝ ለመንፈስ ቅዱስ እግዚአብሔር አምላክ እስከ ፍጻሜን ያሳምር። አለቅም በቃ እወቋት፣ ዋጧት። ብዙ አይነት ስም ይሰጠኛል፣ አይበግረኝም። ምክንያቱም ይሄ ለዚች ታላቅ አቢሲኒያ ለዓለም ምሳሌ የሚሆን ነገር በዚች በጽላተ ሙሴ ባለችበት ጥበቃ እየተደረገልኝ ማለት ነው። ቅዱስ ሚካኤል ጥበቃ እያደረገልኝ። የሚገርም እኮ ነው። እህተ ማርያም በቦዲጋርድ ትወጣለች፣ አልወጣም በቦዲጋርድ ነኝ። እሷን ተማምኜ ነው መውጣውና ምገባው። የእህተ ማርያም በትር ምን አለበት ምናምን እድሜ ልካችሁን እግዚአብሔርን እንደተቃወማችሁት፣ እድሜ ልካችሁን እሱን እንደሰደባችሁት፣ እድሜ ልካችሁን ወላዲተ አምላክ እንዳንቋሸሻችሁ መጥቼላችኋለሁ እኔ ማለት ነው። አባቴን ላስከብር፣ አስከብሬ ልሙት እስከ ህይወቴ ፍጻሜ ድረስ አንላቀቅም ከእናንተ ጋር ማለት ነው። ወይ አባቴን ልቀቁ፣ ዞር በሉ ከመንገዱ ላይ፣ ወይም ደግሞ እመኑና ተሰበሩ። ያ ህዝቡ መዳን ያለበትን እንቅፋት አትሆኑበት። የእናንተ ሊቃውንትነት ምንድን ነው? ህዝቡን ካላዳናችሁለት እውነተኛውን ዛሬ የኑሮ መጨናነቅ የኑሮ ምናምን ይሄ ጣጣ መጥቷል። እውነቱን ንገሩት ለህዝቡ። እህተ ማርያም ላይ ያልተሞከረ እንኳን እኔ ልጆቼን እንኳን እኔ ሁመራ ታስሬ ልጆቼን እንኳን ለመግደል እኮ ተሞክሯል። እስቲ ባሌን ያደረጋችሁትን ታውቁታላችሁ። ባሏን ስንገድል እሷ አርፋ ትቀመጣለች ተባልኩ። የባሌ ሞት አቁስሎኛል ውስጤን። ግን ከእረፍቱ በፊትም ለህዝቡ እኮ ይፋ አድርጌያለሁ እዚህ ጋር ለትንሽ ጊዜ አልመጣም ተብዬ ገና በህይወት ሳለ ተናግራለሁ። ለትንሽ ጊዜ ሚዲያ ላይ አልመጣም ብዬ ሁሉ አስተላልፌያለሁ ያን መልእክት ከመብርሃን የተሰጠኛል። ከዛ በኋላ ያንን ያለችኝን ቀን ከጨረስኩ በኋላ ምን ቀጥለጥ በይ ውጭና ለህዝቡ አስተላልፊልኝ። ምን አይነት ድንቅ እናት እንዳለ የኢትዮጵያ ህዝብ ማወቅ አለበት። እናንተ ሊቅነን ብላችሁ ህዝቡን ቀበራችሁት። እኔ ደግሞ የታዘዝኩት ከዛ የቀበራችሁትን ህዝብ መውጣት የሚፈልገውን እንዲወጣ በዚህ ጋር መውጣት ትችላለህ። አይ እዛ ስር እቀመጣለሁ ካልክ እንቅፋት አትሁንብን፣ ዞር በል። አባቴን እንቅፋት አትሁንብኝ። እስከዛሬ ታግሷችኋል። ድግምታችሁን መተታችሁን ህዝቡን አስራችሁበት። መታሰር የሚፈልገው መብቱ ነው፣ ይታሰር እዛው ራሱን ችሎ። አሁንም ህዝቡ እግዚአብሔርን እንዲያማረር እግዚአብሔርን እንዲጠላ በእናንተ ምናምን እምነት ማለት ነው። ይሄ ነው ነፃ የሚያወጣችሁ መንገድ። ትክክለኛው አቆጣጠር ይሄ ነው ተብዬ ነው። መጽሐፍ አላገላበጥኩ ቁጭ ብዬ እየሰማሁ ነው። ልክ እንደናንተ እዚህ ጋር ማለት እደነቃለሁ። አንዳንድ ጊዜ የማለቅስበትም ጊዜ አለኝ። ለምን ይሄ ኃላፊነት ተሰጠኝ ብዬ። አይገርምም? ይደንቀኛል። አንድ ሴት ነኝ ግን ሞኝ ነኝ ያልኳችሁ ነግሬያችኋለሁ። በማስተላልፈው በመንፈስ ቅዱስ የማስተላልፈው መልእክት እንደ ሞኝ ቁጠሩኝ። ያስኩትንም አለቅም። አሁንም አባቴን ደፍራችሁታል። አባቴ ነው ንጉሱ የኔ አባት ነው። አባቴን ደግሞ አስከብሬ ሞታለሁ። እድሜም ገና አለኝ፣ ገና ብዙ ጊዜ ያለኝ። ይገርማል አይደል? ያጠፋችሁት ጥፋት ለእናንተ ለጥንቁልና እንዲመቻችሁ ያደረጋችሁት ነገር ትውልዱን አጥፍቶበታል። እኔ ደግሞ በተሰጠኝን የእድሜ ጊዜ ይሄን እንድጠቀም ይሄንን እንዳገለግል ተሰጥቶኛል። እንቅፋት አትሁኑኝ። እናንተ እንዳልኩት የእግዚአብሔርን ነገር ተቃውማችሁ ህዝቡን በቁጥጥራችሁ ስር አውላችሁ በምናምንና በመስተፋቅሩ በምናምን ሰርታችሁት ሂድ ስትሉት ይሄዳል፣ ቁጭ በል ስትሉት ቁጭ ይላል። እህተ ማርያም ጋር እንደዚህ የለም። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ የርትዕት ተዋሕዶ ምእመናን አይሰራም።
እንዲህ መጽሐፍ እያገላበጠ ፊት ለፊት ቁጭ አድርጎ ይጠይቃል። እናንተ ህዝቡን ተጫወታችሁበት። አሁን ደግሞ እግዚአብሔር ህዝቡን ነፃ ሊያወጣ የኑሮ መጨናነቅ፣ የበሽታ በመተት መታሰር፣ እረ ስንቱ ከሀገር መሰደድ፣ በቁም መቀበር፣ ምን ያልተደረገ ነገር አለ? ሰው ዝም ብሎ መንፈሳዊ ነው ተብሎ እንዲባል እንጂ መንፈሳዊነት ምን እንደሆነ እኮ ህዝቡ እንዳያውቀው። መንፈሳዊነት እንደዚህ ነው። የተረጋጋ ህዝብ፣ አምላኩን ጠንቅቆ የሚያውቅ፣ የአምላኩን ህግና ስርዓት የሚያከብር። ስድብ አያሟሟኝም፣ ምንም አይነካኝም። እኔን ታላቅ ነገር ይዣለሁ። ዓለም ጉድ የሚል ነገር ይዘሻል ነው የተባልኩት። ዓለም ይደመምበታል ብላለች። ግን የተሰጠኝን አደራ እኔም እዚህ ጋር ያሉትም ትምህርት ክፍሉም ማህበረ መድኃኔዓለም ወቅድስት ድንግል ማርያምም አምኖ የመጣ ነው። አምኖ የመጣ ህዝብ ነው። ሌሎችም ልጆች ይኖሯታል። አንድ ጥያቄ ተጠይቋል እና በፊት 120 ነበር የመድኃኔዓለም ቤተሰቦች ለሚለው አስረግጬ ነግራችኋለሁ። አዎ 120 ቤተሰብ ነበር የነበረው። አይገርምም? ቁጥሩ ላይ አልተሳሳቱ። ብዙውን ቁጥር ግን እነሱ ነበር ተቆጣጥሮት የነበር። በዚህ ዘመንም በሚሊዮን የሚቆጠር ህዝብ በእነሱ ቁጥጥር ውስጥ ናችሁ ያላችሁት፣ በእነሱ እጅ ላይ ናችሁ ያላችሁት። ሲፈልጉ ይጨፈልቋችኋል፣ እንደዚህ ሲፈልጉ ይረግጧችኋል። እኛ ከዛ እጅ አምልጠናል። እኛ አሁን ያለነው እግዚአብሔር አምላክ እግር ስር ነን ያለነው። ከነሱ እጅ ነፃ ወጥተን አምላክ እግር ስር ቁጭ ብለናል። ስለዚህ የአምላክ እግር ስር መቀመጥ ይሻላል ወይስ የደብተራው የመተተኛው የጠንቋዩ እጅ ስር መቀመጥ ይሻል? ምረጥ። ያ ምርጫህ ነው። ስለዚህ አይ የአምላክ እግር ስር መሆን እፈልጋለሁ ካልክ ህግና ስርዓት ታከብራለህ ማለት ነው። ይሉኝታ ይሄ ማህበራዊ ኑሮ እየተባለ እንደዚህ አይሰራም። እግዚአብሔርን ስታመልከው ማህበራዊ ኑሮ ብለህ ለሰው እየተስማማህ የምትኖረው ነገር አይሆንም። አይሆንም። ውሸትን ውሸት እንዴት ነው? እውነትን እውነት በሉ እኮ ይላል መጽሐፍ ቅዱሱ። አውደ ምሕረት ላይ የወጣ በሙሉ መምህር እውነት ነው ብላችሁ ከሆነ ተሳስታችኋል። ቢዝነስ ሊሰራ ነው። ያንዱ የውጭ አገር የሆነ የሚያስተላልፈው የገቢ ምንጭ ነው። ይሄ ቢዝነሳቸው መዘጋት የለበትም። ህዝብ በስንት ነገር ነው የሚመታው። የአብርሃም አምላክን ጠይቀነዋል። ለይተን እንለይ ተብለናል። ስለዚህ እኛ አንተን ብለን የምንልህ ህዝብ አታስነካን፣ ከነዚህ ሰዎች ነፃ አውጣን። ስለዚህ ሁለት አይነት ህዝብ ነው የሚኖረው ማለት ነው። በባህር ሐሳብና ኮተት የሚያምን ህዝብ ነብይ እግዚአብሔር ቅዱስ ሄኖክን ቅዱሳን አበው ጻድቁ ተክለ ሃይማኖት ይሄንን ነው የሚቆጥሩት ብላ ተናግራለች ወላዲተ አምላክ። ይሄንን የዘመን አቆጣጠር ነው የሚጠቀሙት የነበሩት። በቃ ምንም ውሸት የሌለው። ለምን በሴት መጣ? ዋጧት እኔ የምታስተምሩኝ ካለ እኮ እመጣለሁ ብዬ ነበር። እሺ እግራችሁ ስር እስቲ ቁጭ ብዬ እስቲ አሰሙኝ፣ ንገሩኝ እስቲ ስህተቴ ምንድን ነው? አልሰማችሁም። አባቴን እየደፈራችሁት ነው፣ ንጉሱን ማለት ነው። እኔ ደግሞ የእሱ ልጅ ነኝ። ይሄ ማህበር የምታዩት በሙሉ እዚህም ብቻ አይደለም፣ በመላው ዓለም ሁሉ አለን። እንዳለን እንድታቁ፣ እሱን የምናስከብር ትውልድ እንደመጣን እንድታቁ ማለት ነው። የአምላኩን ህግና ስርዓት አክብሮ የሚያስከብር ትውልድ እንደመጣ ማወቅ አለባችሁ። ህዝብም ደግሞ ሁለት ነገር ይመርጣል፣ ወይ የጨለማውን ወይ የብርሃኑን። ትክክል። የብርሃኑን መንገድ መምረጥ ከፈለግ ይሄ ነው፣ ይሄና ይሄ ነው፣ በቃ ምንም ነገር የለም። እኔ እንዳልኳችሁ ቀመሩን ቁጭ ብዬ ሰርቼ ምናምን የራሷ የሆነ የምታዘጋጃቸው ልጆች አሏት። እኔ በህይወቴ ዘመን እውነቴን ነው ኖር ያለው ህይወት ኖር ያለው፣ እንደዚህ ግን ሰላም የሆነ ህይወት ኖር ያላቅ። ይሄ ነው ሰላም ህይወት ያለው። ዛሬ እድለኛ ነኝ፣ እኔም ልጆቼም እድለኞች ነን። ተኝተን ጸሎት ቤት ተኝተን እዚህ ወይ ሲዘመር ወይ ቃል እግዚአብሔር ትምህርት ሲሰጥ ነው እኛ ምን ሰማው። በፊት ጭፈራው፣ ዳንሱ፣ ዳንኪራው ነበር። ያ የለም። አመሰግናለሁ ለዚህ እግዚአብሔርን። እዚህ ትንሹንም እግዚአብሔር የሚባርክልን ፍቅርን የሚሰጠን አምላክ ለምን ይሄንን
አገኛችሁ ብለው ሚንጣጡ ብዙ ናቸው። ዛሬ ብዙዎቻችሁ ሊቃውንት ብላችሁ በቃ እዚህ ጭንቅላት ላይ ያወጣቸዋል። እሱ የራሳችሁ ነው፣ አውጧቸው። እኛ ጋር አይምጡብን፣ አይንኩብን፣ ንጉሳችንን አይንኩብን፣ አምላክን አይንኩብን። ውሸት ነው። በባህር ሐሳብ በቃ ይሄ ህዝብ እንድታውቀን ይሄ ተዘረጋው ማለት ነው። የተወሰደው ጊዜ ዛሬ ትምህርት ክፍሉ እስከዚህ ሰዓት አምሽቶ ጠዋት የተወሰነች ሰዓት እንቅልፍ ተኝቶ ነው ሁሉም ወደ የስራው የሚሄደው። እርግጠኛ ነኝ እናንተ ሊቃውንት ብላችሁ መታችሁ ቢዝነስ ገንዘብ ቢኖረው ነው እንጂ ቁጭ ብለው የሚሰሩላችሁ እዚህ ጋር ምንም ገንዘብ የለም። ገንዘቡ ትርፋችን ህዝቡ ላይ ነው። ገንዘብ ተከፍሎት እኮ ነው ዛሬ ቤተ ክርስቲያን አገልጋይ ሆኖ የሚቆመው። ስንት ብር ይከፈለኛል እያለ ይሄ የመድኃኔዓለምና ይሄ ቅድስት ድንግል ማርያም ማህበር ምንም የተከፈለው የለም። ይሄንን ስራ ሲሰራ ምንም የቀን አበል የለ፣ ኦቨርታይም ምናምን ተብሎ የሚባል ምንም ነገር የለም። ምክንያቱም የሚገኘው የእግዚአብሔር ስለሚበልጥ ማለት ነው። የእግዚአብሔርን አምነው ለዚህ ነው የኔ የሆኑት ይመጣሉ። አዎ እንዳልኩት ማንም ፍጹም ልንሆን አንችልም። እግዚአብሔር ፍቃደኛ የሆነውን ልብ መርጦ እንደዚህ አይነት ድንቅ የሆነ መልእክት ለህዝቡ ያደርሳል። አይ ተማርያም በቃ ጠፍታለች ተማርያም በሌላ ነገርም ገና እመጣልሃለሁ። በዚህ የሚመጣበት መንገድ በጣም ይገርምሃል። ይቺ ሀገር ሌላ 90 ዓመት ይፈጅባታል ይሄንን ነገር ለማስተካከል ማለት ነው። 10 ዓመት ጨረስን አይደል? 100 ዓመት ነበር ተብለን የነበር ነውና አሁን 90 ዓመት ይቀራታል። ብዙ የሚስተካከል ነገር አላት። ስለዚህ ይሄንን አቆጣጠር እነዚህ ወንድም ልጆቼም ብዬም ብል ማጋነን አይሆንም እና ይሄንን ነገር ለህዝቡ ለማድረስ ፍላጎቱ ኖሯቸው እግዚአብሔር መንፈስ ቅዱስ በእነሱ ላይም ድንቅ ስራውን ሰርቶ ነው ዛሬ ቁጭ ብዬ የማዳምጠው። ይሄንን በዚህ ዘመን ላሰማኝ አምላክ እድል ለሰጠኝ አክብሬ አስከብሬ ልሙት ማለት በቃ ይሄንን ርዕስ እኮ ከአምላክ እናት እኮ ነው የተሰጠኝ። የሚደንቅ እኮ ነው። ስንት አባት እያለ አንቺ ይኖራታል። ግን እኔ ደግሞ ለዚህ ነገር ተጋፍጬ ቁጭ ብያለሁ። ምንም ወደ ኋላ ምለው የለም። አሁን ልበ ሙሉ ነው የሚያደረገኝ የመጣው። አሁንም በህይወታችሁ የምትጨናነቁ፣ በመተት በድግምት የምትጨናነቁ፣ በተለያየ በመሰደድ እረስንቱ የእግዚአብሔርን ህግ ስለጣስን ነው እየተሰቃየን ያለ ነው። እነሱም የሚጫወቱብን ከእግዚአብሔር ህግ እንደወጣን ስላወቁ ሰይጣኑን በጆሮአቸው ሽክ ይላቸዋል። በቃ ይሄንን በለው፣ ይሄንን እንደዚህ አድርገው እያለ ይሄ አይበቃም። ይሄ በቂ ማስረጃ አይደለም የሚያገኘው ህዝቡ። ዘመነ ሄኖክ እንግዲህ ለህዝቡ ተስፋ ብርሃን የሚያመጣ ሀብት፣ ጥበብ፣ ጸጋ እረስንቱ ሀብት አገሪቷ ጥግ ድረስ ምን የሌላት አላት እቺ ታላቅ ሀገር። ግን ያ እንዳይታይ ምድረ ኮተታም እኔ ብቻ ይለፍልኝ ብሎ የሚል መተታም ለራሱ እያሰረ የሌላውን ሰው እድል እየወሰደ እሱና ልጆቹ ብቻ ሊበለጽጉ አይሆንም። ልጁም ያደገው የአባቱን መተት እያየ አደገ። ዛሬ ጭራሽ ሚዲያ ላይ እየወጡ እንደዚህ ስሩ። ጥንቁልና ነፃ መውጣት አለብህ። ዛሬ ምንድነው የንግዱን ዓለም ብዙውን እኮ ሰው የሚመጣላቸው ምናምን እያሰሩ እኮ ነው። እንዴት ይሆናል እንደዚህ አይነት አሰራር? ለምን እንዴት ሁለት አምላክ እንዴት ተይዞ ይሰራል? ማን ነው ያሳታቸው ያለው? ከየት ቦታ ሆነው ነው ዛሬ ወጣቱ ጫት ላይ ሱስ ላይ የወደቀው? ዛሬ ከሀገሩ ወጥቶ የሚሰደደው ለምን? እግዚአብሔርን መጠየቅ ስላልቻለበት አይደል? አምላኩን መጠየቅ ምን እንደመሆን አምላክን ከመጠየቅ ይልቅ አንዱን አባት ሄዶ እስቲ የህይወቴን ነገር ንገረኝ ብሎ የሚል አይበዛም? እኛ የተነገረን እኮ ጠይቁ፣ አንኳኩ አይልም? እኔ በጣም ማዝነው ሌላ መጽሐፍ ቅዱሱን በጥቁር ሳየው ግርም ይለኛል።
በጥቁር ሽፋን ራሱ እንዲ በጣም እግዚአብሔርን የሚያስቆጣ ነገር እኮ ነው። እንዴት ለምንድነው ጥቁር ሽፋን የሆነበት ምክንያት ምንድነው? ሚስጥሩ ምንድነው? ትርጉሙ ለምን በጥቁር አደረጉት? ሌባው ያለው እዚህው ሀገራችን ላይ እድል ወሳጁ ያለው እዚህው ሀገራችን ላይ ያንከራተቷችሁ ስደት ዓለም ሁሉ ምድረ ድግምተኛ ምናምን በቃ በእንደዚህ ነው የሚኖሩት። አንዳንድ ሰዎች በጣም በቃ ህይወታቸው አድርገውታል። ሰይጣኑ ከቤታቸው እንዲወጣ የማይፈልጉ አሉ። ስለዚህ ይሄኛው ደግሞ አቆጣጠር ደግሞ ነፃ የሚያወጣ ወደ እውነት የሚመራ ጥበብን የሚሰጥ ይሄ ጥበብ የሚሉት የነሱ ይሄ ምናምን ጥበብ አይደለም። ትክክለኛ የእግዚአብሔር መንፈስ ቅዱስ ጥበብ የዳዊት አምላክ የሙሴ አምላክ እንዴ አብርሃምን እኮ ከጣዖት ቦታ ሰባብሮ እኮ ነው ያወጣው። ስለዚህ አሁንም ይሄንን ጣዖት ሰባብሮ ይሄንን ትክክለኛ የዘመን አቆጣጠር መጠቀም ነው። እንግዲህ እኔ እንዳልኩት ቀመር ሰርቼ መጽሐፍ አገላብጬ ሳይሆን በእምነት አምኜ ነው። ሌላ አዲስ ነገር የለው። እነሱ ግን ይሄው ያመሳከሩ የምትፈልጉትን መረጃዎች ይመጣል። እንደው ቤተሰብ ምን ይለኛል እንዴ? ስትሞች እኮ ቤተሰብ አብሮሽ አይቀበርም። ነፍስሽ እኮ በሲኦል እኮ ቆይ ያክስቴ ልጅም አለች። አይሰራም እኮ እንደዛ አይሰራም። ሰው በሰራው ነው ዋጋውን የሚያገኘው። ለሰው ተብሎ የእግዚአብሔር ሕግ እየተጣሰ ነው የኖረው። ያ ደግሞ አይቻልም ብለሽ በእኔ ያለችኝ። ስለዚህ ንጉሱን የሚወድ እግሩ ስር ይቀመጥ፣ ጠንቋዩን የሚፈልግ ሄደህ እጁ ላይ ተቀመጥ። ይጨመድድሃል እንዳልኩክ። አሁን ሳናውቀው ኖረናል። አሁን ግን ተዘርግቶልናል። እሳቱም ውሃውም ይኸው ተብለናል። ከልብ ትምህርት ክፍሉን እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ይሄንን ሁሉ ለተመለከቱ በስደት ዓለም ያሉ የማህበሩ አባላት በሙሉ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ለተደረገው ተሳትፎ ሁሉ በእውነት ኢትዮጵያዊነታችሁን መውደዳችሁ የታላቋ የአቢሲኒያ ሕዝብ መሆናችሁን ያሳያችሁበት ብዙ መሆን አይጠበቅብንም። አይገርምም? የእግዚአብሔርን ሕግ ግን ማክበር ይጠበቅብናል። የንጉሱን ሕግ ግን መጠበቅ ይጠበቅብናል። እና ከልብ እግዚአብሔር ያክብርልኝ ለተደከማችሁበት ለለፋችሁበት ሁሉ። ይሄ ሁሉ ለህዝቡ ተደራሽ ለማድረግ ነውና ይሄ እግዚአብሔር አምላክ በሰማይ ዋጋ ይስጣችሁ። ወላዲተ አምላክ እግዝእትነ ማርያም እፍ ብላ ያሰባችሁት የተጨነቃችሁበትን ሁሉ ታቅልልላችሁ። አዎ ጻድቁ ተክለ ሃይማኖት በመስቀሉ ይዳብሱልን። ታሪከኛ ህዝብ ናችሁ። በቃ እናንተ እኔ ባለፈው ብያለሁ፣ ኦርቶዶክስ መምህር አላት፣ ተዋህዶ ግን መምህር የላትም ብያለሁ። አሁን ተዋህዶ መምህር ቆሞላታል። ይለይለት እንግዲህ ልክ ነኝ። አሁን ቆሞላታል። እንደዚህ ነው መምህር፣ እንደዚህ ነው መምህር ማለት። ብንከፍላቸውም ችግር እኮ የለውም ነበር ሰርተው። እነዚህ ግን እያጠፉ ነው። በስንት ሺህ ብር የሚነዱት መኪና፣ የሚይዙት ቤት፣ የሚገዙት ቤት ህዝብ ደኗል ቢባል ችግር የለውም እባክህ ምን ያምጣና ይወርብር ስንት ትለኛለህ ምናምን በብር ተስማምተው ነው። የኛ ብር መድኃኔዓለም ነው አይደለ? አዎ ትልቅ ዋጋ ነው። በገንዘብ የምንከፍላችሁ የለም። ቅዱስ ሚካኤል አይለያችሁ። ህይወታችሁን፣ ኑሯችሁን፣ ትዳራችሁ ላይ ሁሉ ነገ በልጆቻችሁ የምትደሰቱ ያድርግልን። ነገ ዛሬ ይህንን ጉባኤ ቁጭ ብላችሁ እንደመራችሁ ነገ ልጆቻችሁ ደግሞ ቆመው ብድግ ከፍ ዝቅ እያሉ ህዝቡን የአቢሲኒያን ህዝብ የሚያስተናግዱ ልጆች ያድርግላችሁ። ፍሬያችሁ ሁሉ ያማረ ይሁንልን። እግዚአብሔር ይስጥልን። እውነት ከዚህ ቁጥር አያጓድልን መድኃኔዓለም። እኛም በእምነት ጸንተን የምንቆምለት ያድርግ። ከልብ እግዚአብሔር ያክብርልኝ። በእውነት ስሰማው ሳደምጠው ሁሉ በቃ የማይሰለች በጣም በቃ የሚደንቅ ስብስብ ነው ያደረጋችሁት። አሁንም መብርሃን ስብስብ ታድርጋችሁ፣ ከእቅፏ አታስወጣችሁ። አሁንም ለዚህ ለታላቁ አቢሲኒያ ህዝብ ትልቅ መልእክት ነው ያስተላለፋችሁትና እመብርሃን በህይወታችሁ ዙሪያ በሙሉ የልጅ ልጆቻችሁ ሁሉ ይሄንን አይታ ወላዲተ አምላክ ይሄንን ዛሬ ቆማችሁ የመሰከራችሁለትን አይታ ከዚህ ዓለም በሞት ስታልፉ
ቆማ ትመስክርላችሁ። ክብር ለወላዲት አምላክ እግዚአብሔር ይስጥልኝ። አፈቅርክሙ የነብይ እግዚአብሔር ቅዱስ ሄኖክ ጥበብ በላያችሁ ላይ ይፍሰስ። እግዚአብሔር ያክብርልን። ሊቃውንታዎቻችን እነሱ ናቸው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። ቃልዮት ያሰማልን። በረከት ተዋሕዶ ያጽናልን። እንግዲህ ለ3 ቀን የነበረን የጉባኤ ርዝረተ ተዋሕዶ ሃይማኖት ፈጽመናል። እግዚአብሔር አምላክ ይስጥልን። እንግዲህ ይህን ጉባኤ እንደተባለው ያው በመረጃም በማስረጃም ትምህርት ክፍሉ አቅርበዋል። እምነ ንግሥተ ነገሥታት ተማሪያን ዘኢትዮጵያ አቢሲኒያ ያለውን መልእክት አስተላልፈዋል። ዓለም ላይ ያላችሁ ተዋን ጠብቃችሁ ይህንን መርሃ ግብር አዳምጣችሁ ጥያቄያችሁን አቅርባችሁ ለጥያቄም የተሰጣችሁ መልስ አለ። እንዲሁም በስልክም አናግሩን ብላችሁ ያላችሁ ያው ቀጣይ መርሃ ግብር ይኖርናል። በዛም ጉዳይ እንነጋገራለን። የ3 ቀን ጉባኤ በዚህ ተጠናቋል ለማለት እንወዳለን። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። ጸሎት እንነሳ። ዘኢትዮጵያ